ሌላ አፍሪካ ቡድን ከ32ቱ ተጠረዘች ማለት ነው። ዛሬ አይቨር ኮስት ኮት ዲቯር ወይኔ ስለ ኦዲጋርድ ቡድን ምናምን ነገር ይመቸው፣ ግን አፍሪካዊ ገባ አይደለም። ወይኔ ኧረ አይቨር ኮስት ማለት ነው ከዚህ የተሻለ ይገባችሁ ነበር። ከዚህ የተሻለ በቃ ዩሮፕ ላይ የሚመጣጠኑ 3-4 ብሔራዊ ቡድኖች አሉ አፍሪካ ውስጥ። ሀቅ ነው የምናወራው የሆነት። እንደውም አይቨር ኮስት የሜንታሊቲ ችግር ነው ያለባቸው እንዴ 2-1 ሲሆንባቸው ራሱ እኮ ማለት ነው አንበላቸው። ኬሴ አይታቸው የሆነ ሳላይ ዝም ብሎ ኳሱን ዝም ብሎ ሲያስረክብ አንበሉ ማለት ነው ይኮርቡናል። 32 ውስጥ ገባን ምናምን ነገርና ቤት ሄደን ምናምን ነገር የጀግና አቀባበል ይቀበሉናል ምናምን አይነት ቫይብ ነው ያራምረው። አማድ እንዴት አማድ ያሳዝነኛል ማለት አማድ አሳዘነኝ። ባለቀ ሰዓት ራሱ የመታው ቅጣት ምት ወይኔ ጎሉ ራሱ አጨራ ሲመጣልሽ እኮ ይመጣልሻል። አባቴ ዋንጫ የምትፈልጊ ከሆነ ትራንስፈር ሪኩዌስት አስገቢ ነው የምልሽ። ገባ እና በጣም ያሳዝናል። አብዛኛው የአፍሪካ ቡድን ከ32 ውስጥ ይወጣል። እኔም ፕሪዲክሽን ላይ ባይዘ አይቨር ኮስት ብታልፍ በጣም ደስ ይለኛል፣ ግን ኖርዌይ ነው የምታልፈው። እንደውም እኔ ከጠበቁት በላይ አይቨር ኮስት መመጣጠን እንችላ ነበር ሜዳ ላይ ማለት እዚህ ላይ ነው መመጣጠን ያልቻሉት። በጣም ያሳዝናል፣ በጣም ያሳዝናል። በቃ ሞሮኮ፣ ሴኔጋል፣ ግብጽ ተስፋ ያላቸው ማለት ጋና ግን ጋናም ራሱ እንደ አይቨር ኮስት አይነት አወጣጥ ነው የምትወጣው ጋናም ራሱ ማለት ያሳዝናል በጣም። ይሄን ጨዋታ ማለት ነው ኖርዌይ አሸንፈው ሊሆን ይችላል፣ ግን አማድ ማለት ነው ለምን አይቮሪያን ሜሲ እንደተባለ የገባኝ ማለት ነው ዛሬ ነው። አንተ ምን አይነት ድንቅ ብቃትን ያሳየው በዚህ ቡድን ላይ ቢወርቅም ግን ማለት ነው በኩራት ደረቱን ነፍቶ ጅንን ብሎ ማለት ነው መንቀሳቀስ ሀገሩም ላይ የሚችለው ይሄ ተጫዋች ብቻ ነው። የምሬን ነው የምላችሁ። ምን አይነት ማስተር ክላስ የሆነ ብቃትን ያሳየን። እኔ ጎሉ አንተ እንዴት ሸነሽናችኋል እንዴ? ነውር አይደለም እንዴ? አንተ ነውር እኮ ነው ማንዬ። ኖርዌይ ማን 3-4 አግብቶን ያሸነፋችኋል ብዬ እየጠበቅኩኝ ነበር፣ ግን በዚህ ጥራት ደረጃ ከተፎካከራችሁት ማለት ነው አስቀድማችሁ ማለት ነው በማጥቃቱ ረገድ እንደዚህ ደፍራችሁ ብትጫወቱ ይሄን ቡድን የማሸነፍ አቅም ነበረው በእርግጠኝነት። አይቬሪ ኮስት ማንዬ ወይኔ ወይኔ ወይኔ። ለማንኛውም ግን የዚህ ቤት ልዩነት ፈጣሪ ነው እንደምታውቁት ሃላንድ ነው። አገባ እንግዲህ ማሸነፊያውን ጎል ዛሬ ማገባ። ኦዲ አሪፍ ነበር። እኔ በቃ ኖርዌዮች ምን በቃ አይቬሪ ኮስት እንዲያልፈልግ ስለነበረ ማለት ነው ለሱ እየቋጠርኩ ነበር፣ ግን አሉንም በቃ። ጋብሪኤል ቨርሰስ ሃላንድ ተመልሷል። ሃላንድ እያገባ ጋብሪኤልን በአቅሙ አሲስት እያደረገ ለካዝሜሮ ተገናኝተውላል። ከገባ ከተሰለፈ የሚያገባው ልጅ ኤርሊንግ ሃላንድ ቡድኑን 86ኛ ደቂቃ ላይ አግብቶ አሸጋገራት ወደ ራውንድ ኦፍ 16። አቤት ኖርዌይ ቀጣይ ለኖርዌይ የምን ብራዚል የምን አያገባኝም። የክለቤ አባት ኤርሊንግ ሃላንድ አለ። በጣም ነካ አድርጎ ነው ያገባት። በስመ አብ አማድ ግን በጣም ነው የሚችለው። እግዚአብሔርን ዩናይትዶች እያያችሁ ነው፣ ጊዜ ስጡት። በቃ እንደምንም አርጋች መጨረሻ ላይ ያገባ የነበረው ፍሪኪ ከረ ምን አይነት በረኛ ነው እንደው የሚችል ሁላ ነው ያለው። በቃ የሚገርም ባትለ ጋብሪኤል ቨርሰስ ሃላንድ አልቻልኩም። በቃ ጓጓው ነገው ነው አጫውቱልን። ለማንኛውም እዚች ቴሌግራም ላይ አሁንም እያሳካ ነው ናውን ፕሪዲክሽንስ ብለህ መቀላቀል እንዳረሳ ማለት ነው። የምትጫወት ከሆነ ያባበደ ቀመር አለልህ። ይሄ ነው የኔ ሮቦት። በጣም ነው የሚችለው። ምንም አላረገ ምናምን አይደለም፣ በቃ በጣም ነው የሚችለው ደግሞ ማለት ነው። እነሱ ሲያስቆጥሩ ዲያሎ ተቀይሮ ገብቶ ለዛ ሲያስቆጥር ግልጽ ነበር እንደምታሸንፉ። በጣም ሹር ነበርኩኝ። ኤክስትራም ቢሆን ፔናልቲ ምናምን ብትሄዱ ማለት ነው። ሙሳ ምን አይነት ጎል ያገባው በእናት። ከዛ ሃላንድ ባለቀ ሰዓት ቅርቅር የታባቱ። ቀጣይ ከማን ነው? ብራዚል ከሃላንድ፣ ማጋሌሽ ኖርዌይ ማለት ነው። ከዛም እንደሚፈጠር እናያለን። ያ ጭቅጭቅ ያለ ሰውዬ ቸክል ይልበት እንደዚህ ልብሱን መቅደድ ነው የቀረውን ይደግማል መቅደድ እንደባለፈው ማለት ነው። ብቻ እሱን ጨዋታ የምንመለከት ይሆናል። ሃላንድ ግን አንተ እኔ ቃል የለኝም። ዲቯር ወይም ደግሞ አይቬሪ ኮስት በኖርዌይ ተሸነፈ። እንግዲህ ከዓለም ዋንጫ መሰናበት ችላለች። አማድ ዲያሎ 1-0 ሲሞር ቆይቶ አይቬሪ ኮስቶች አማድ ዲያሎ ተቀየራ ገብታ ማለት ነው። የሚገርም እንቅስቃሴ አድርጋ ጨዋታው ሙሉ ለሙሉ ቀየራው ነበር። የሚገርም ኳስ አግብታ ነበር። አማድ ትችላለች፣ ከምሬ ነው የምልሽ። ግን ምን ዋጋ አለው? ያ ጨራቋጥ ኤርሊንግ ብሮት ሃላንድ የመሰለ አጥቂ ያላቸው ኖርዌዮች አግብተው እንግዲህ 2-1 ማሸነፍ ችሏል። ሃላንድ ግን በዚህ ዓለም ዋንጫ 5ኛ ጎሉን በማግባት ከሜሲ ቀጥሎ ከሃላንድ ከኤምባፔ ደግሞ ከፍ ብሎ ሁለተኛ መሆን ችሏል በ5 ጎል። ሜሲ በ6 ኤምባፔ ደግሞ በ4 መሆን ችሏል። ኖርዌይ ወደ ቀጣዩ ዙር አልፋለች። ሌላኛው ደግሞ የአፍሪካ ደግሞ ተወካይ የነበረችው አይቬሪ ኮስት ከራውንድ 32 መውደቅ ቻለች ማለት ነው። እስቲ እናንተና ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ተዘናባች አፍሪካዊቷ ሀገር ኮት ዲቯር አሳሳኝ ተሸናፊ ነች። ያቅማቸውን አድርጓል፣ ያቅማቸውን ሞክሯል። አማድም ተቀየራ ገብታ ጨዋታውን ለመቀየር ሞክራለች። ጨዋታው እንዴት ነበር? እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። በዛ ሰዓት ላይ ኤርሊንግ ሃላንድ ያላገባ ማል ያገባ ነው። ኖርዌይ አልፋለች፣ ኮት ዲቯር ወድቃለች። ስለ ጨዋታው አንዳንድ ነገር ልበላችሁ።
ብሮስኪ it was a very close game ማለት ነገር ግን ይሄን የመሰለ ኳሊቲ የሆነ ጎል ከአንቶኒዮ ኑሳ ማየታችን በጣም ነው ደስ ያለኝ። ምክንያቱም ዋንደር ኪድ ወዳሉ ብዬ ካሰብኳቸው እዚህ ዓለም ዋንጫ ላይ ብሬክአውት ስታር ይሆናሉ ብዬ ካሰብኳቸው ሰዎች ውስጥ አንዱ ነበርና የሚገርም ጓስ ነው ያስቆጠረው። አሲስት ያደረገችለት ደግሞ ምን ስሙ አልጠራው መስሎ መረሳው መስሎ የዛሬ ጨዋታ ላይ የኖርዌይ አስፈላጊ የመጨረሻ ወሳኝ ተጫዋች እንደሆነ ያሳየችበት ጨዋታ ነው። አሲስቱ እንኳን ጎሉ በደንብ ላይ ክፍሉን ይወስዳል። ነገር ግን እያንዳንዱ ጌም ኦፍ ፕሌይ በቃ እያንዳንዱ ነገር ከሷ ነው። በቃ እያንዳንዱ ነገር ሚድፊልዱ እንዳለ የራሷ የነበረው ኮትዲቫሮችን በደንብ ፕሬስ እንዳያደርጉ ኖርዌይ ስታደርግ የነበረችው እሷ ናት። ቻንስ ክሬት ስታደርግ የነበረችው እሷ ናት። ፖሰስ ስታደርግ የነበረችው እሷ ናት። ለምን እንደምወዳት ያየሁበት የሚገርም ጨዋታ ነው። ያው ሰዎች የሚያነሱባትን ኢሹ ያየነበት ጨዋታ ነው። ፎርዋርድ ፓሶች ቶሎ ያለማቃ ስቲል ግን በጣም እኔ እንዳንቺ እንደው ወርቅ ይሆንሽ። ከዛ በኋላ አማር ተቀይሮ ገብቶ ስክሪፕቱን ሊያበላሸው ነበር። ምን አይነት ሶሎ ጎል ያስቆጠረው ማን ቅንስ አርጓቸው ምናምን ነገር ማለት ነው። እሱ ኤላይ ዋሂ ምናምን ከገቡ በኋላ የኮትዲቫር አታክ በጣም አስፈርቶ ነበር። እኔ ጨዋታውን በዛው ቢቀጥሉት ስፔሻሊ ደግሞ 90 ደቂቃ ቢያልፉ በእርግጠኝነት ያሸንፉ ነበር። 120 ደቂቃ ቢጫወቱ የነበረው አማድ የሚገርም ጎል ያስቆጠረች የነበረው። ከዛ ግን ኤርሊንግ ብሮት ሃላንድ አራይቭድ ዲያሎ ምንም ማድረግ አልቻለችም። ምክንያቱም እዚህ ጋር ኦስካር ቦብ የሚገርም ስራ ሰርቶኝ ሶርሎዝን ለምን ቀኝ መስመር ተጫዋች ያራተ እንደሚያጫወተው ራሱ አላውቅም። ቦብ ተሰነጠቀ፣ አለፈ፣ ሃላንድ ጨረሰው፣ ኮትዲቫር ወድቃለች። እንግዲህ ፎሎ ኮፒ ሼር እያደረጋችሁ ብራዚል ከኖርዌይ የብራዚል ደጋፊ ሳንሆን የኖርዌይ ደጋፊ ነን። ይመቻችሁ። ኤርሊንግ ሃላንድ አባቴ ናፍቆኛል፣ ፕሪሚየር ሊግ ጨዋታ መጠበቅ አልችልም ብሎ ተንቀልቅሎ ሁለተኛ ጎል አስቆጥሮ ኖርዌይን እንግዲህ ወደ 16 አሳልፏታል። ከብራዚል ጋር ይገናኛሉ። አባትህ ጋብሪኤል ማጋሌሽ እየጠበቀህ ነው። በዚህ ልክ መናፈቅ አይጠበቅብህም። ሃላንድ ኪሱ ውስጥ ነው የሚከት ኪሱ ውስጥ ማለት ነው። ኮትዲቫር የምትባይ ሀገር ደግሞ እንዴት አባሽ የምታጨሹ አማድ ያን የመሰለ ጎል አግብቶ ምን አይነት እንደው ትንሽ ደቂቃ መታገዝ ይከብዳችኋል። እንደው ጎል መድገም ካቃታችሁ ቢያንስ በስርዓት አትከላከሉም። የተልከሰከሰ ጎል። የፕሪሚየር ሊግ አሸናፊው ማርቲን ኦዴጋርድ ዛሬም አሲስት አድርጓል። አልተቻለም። ሃላንድ ከፕሪሚየር ሊግ አሸናፊው ጋብሪኤል ማጋሌሽ እንገናኛለን። ቢያልፉ ራሱ ሃላንድ ጎል እንዳገባ ቋጥራሉ። ዛሬ ግን አግብቶ ሃምብል ነው የሚያደርገኝ። ታውቆኝ ነበር ለማለት ያክል ነው። አመሰግናለሁ። ሃላንድ ጎል አስቆጥሯል። 5 የዓለም ዋንጫ ጎሎችን በማስቆጠር ከሜሲ ቀጥሎ ሁለተኛው ተጫዋች ሆኗል ማለት ነው። ሜሲ 6 ሃላንድ 5። እኔ ባልቋጠር ነው እኔ አቡዬን እየሆንኩ ነው። ኖሮ ያሸንፋል። ኦፍ ኮርስ ሃላንድንም ያገባላቸው ማን ከሱ ውጪ ማንንም ሊያገባላቸው አይች። እኔ ግራም ይገባኝ ይሄ ሰውዬ ማለት ሙሉ ጨዋታ ውስጥ የሰው እንደው ዛሬ እንደውም እንደ ዛሬው የሚያስጠላ ጨዋታም ተጫውቶ የሚያውቅ አይመስለኝ። ድንዝዝ ብሎ ጨዋታውም ወደዚህ የመጣው ወደዛ ይሄድ ምናምን ማን አገባ? ጎሉን ራሱ ማግባት ሳይፈልግ ነው ያገባው። የሆነ ነካ አርጎት ምና እኔ ሰውዬ እናቴ ትሙት ሰው ነው እንዳትለኝ። ይሄን የሚያህል ሰውዬ ሮቦት ነው። ጥቁሮቹ ምን እንደሚያካክሉ ኮትዲቫሮች ምን እንደሚያካክሉ ተከላካዮቻችሁ ይገፋቸዋል። ማን ይሄ ሰውዬ አይን ሮቦት እንዴት ነው ከዚህ ጋር የምትጫወት? ኦስካር ቦብን አስገባው። ይኖር ማን ነው ይኖር አሰልጣኙ? በእናት እንዴት ነው ሰው ልጅ ሶርሎዝን ራይት ዊንግ ጋር የምትጫወት? በምን ቻንስ ክሬት ልታርግ ነው? ማን ኦዴጋርድ አለ። ከዛ ቦብን ብታስገባለት ቦብ የሚያምር ፓስ አደረገ። ከዛ ሃላንድ ታፒ ማን ይሄ ሰውዬ እኔ ማን ቀጣይ ከብራዚል ነው የሚገናኙት። ሃላንድ ከጋብሪኤል ገብቷላ። ጋብሪኤል አሁን ቢገር ሳይድ ይዞ ነው የሚገጥመው ማለት ነው። ግን ሃላንድ አሁንም ኤአይ ነው። እኔ ብራዚል ላይ የሚያገባ ይመስለኛል። ምክንያቱም ሰው አይደለም። ሃላንድ እና የኦዴጋርድ ሀገር ኖርዌይ ወደ ቀጣይ ራውንድ ተሸጋግራለች ማለት ነው። ያበደ ጨዋታ ነበር እውነት ዛሬ። በቃ የሆነ ግን ወይኔ የሚያገቡ ነው የሚመስለው። ወስማማ አማድ ግን ለጎልክ ደብሊው በኢየሱስ ያበደ ጎል ነበር ያገባው። በጣም ነበር የሚያምረው ጎሉ። ቢሆንስ ዛሬ ለኖርዌይ ነበር ስደግፍ የነበረው። ሁሉንም አፍሪካ ሀገር ባይዘው መደገፍ ግዴታችን አይደለም። እሺ ቢፍሪ ቀጣይ ብራዚል እንደምታገኝ ተረጋግጧልና የሆነ ጸዲ ጨዋታ የሚሆነ አይመስላችሁም? እንዴ ይበልጥ ደግሞ ምኑ ያሳምረዋል አትሉ? ሃላንድ ቨርስ ጋብሪኤል you know it እኔ መሰለ ድብድብ እንግዲህ ድጋሚ ልናየው ነውና ማለት ነው ይላችሁ ከ16 ውስጥ ማለት ነው ቆንጆ ነው ብዬ የማስበው አንደኛው ይሄ ጨዋታ ነው። ብራዚል ቨርስ ኖርዌይ። ማይ ስትራይከር ነግሬ ነበር። ፈርስታፍ ከተናገርኳት ጠባላለችም 2-1 ጨዋታው ያልቃል ሃላንድ ያገባል አልኩ። ማይ ስትራይከር ነገርኩ እኮ ከ28 ዓመት በኋላ አሳለፋት። ማሳለፉ ሳያንስ ግሩፕ ስቴጅ እንደዛው 4 ጎል አግብቶ አሳለፋት በሁለት ጨዋታ። ይኸው ዛሬ ዊኒንግ ጎሉን አገባ። ሰከንድ ሃፍ ሃላንድ ያገባል ብዬ ነበር።
ባልናገር ይቆጨኝ ነበር። ዳትስ ማይ ስትራይከር እንዲህ ነው እንጂ ምንም የሌላትን ሀገር ኖርዌይ እንዲህ ኬሪ አድርጓት ይኸው ራውንድ ኦፍ 16 ደረሰ። ቀጣይ ከጋብርኤል ሲላፉ በደንብ ታያለ። ከብራዚል ያው በጣም ከባድ ነው ለማለፍ የኖርዌይ ቻንሷ ጠባብ ነው። ግን ትናንት ጀርመንን አይታል በፓራጓይ ስትወርቅ አይደለም። ኔዘርላንድም በሞሮኮ ወድቃለች። ሞሮኮን እያጣጣልኩ አይደለም፣ እንደውም ሞሮኮ በደንብ ተጫውቶ ነው ያለፉት። ብራዚልም ደከም ያለ ቲም ነው ያላት። ኖርዌይ ተስፋ ሊኖራት ይችላል። ግን ሃላንድ እንዳለው እስካለን ድረስ እዚህ ወርልድ ካፕ ላይ ኢንጆይ እናደርጋለን ብሏል። ማይ ስትራይከር እንዲህ ነው። ቲሙን ገባ አይደለ እንዲያሸንፍ ዊኒንግ ጎል አገባ። በ53 ጨዋታ ይኸው 60 ጎል ደረሰ። ስለሚችል ማለት ነው ስለሚችል በቃ 9 ቁጥር ኮንካ ይቀር እንደሱ ምንም አድርገህ ምንም ጎሉን ማስቆጠር አለብህ። እንዴትም አድርገህ እንዴት እንዲህ ነው 9 ቁጥር እንዲህ ነው። ማይ ካፒቴን ይለያል ስልህ በምክንያት ነው ሀቢቢ። ሲጀመር ማለት ነው ማርቲን ኦዴጋርድ ከጉዳት ፍሪ ከሆነ ከሱ ውጭ ወደ ውጭ የሚያስብል ፐርፎርማንስ ነው የሚያሳየውና በመታየው ይሄ በዓለም ዋንጫውም ታሪክ እንትን ነው ሪከርድ ነው። በመጀመሪያው ዓለም ዋንጫ በተከታታይ 3 ጨዋታዎች ላይ አሲስት ያደረገ የመጀመሪያው ተጫዋች ምናምን ማለት ይችላል። ቼክ ማድረግ ትችላለህ ሂደህ ማለት ነውና ሌላ ታሪክ ውስጥ ማለት ካፒቴን ማርቲን ኦዴጋርድ እንደምታየው ኖርዌይ ተሸክሞ ማለት ይችላል አርሊንግ ሃላንድ ጋር ሀቢቢ እና ጥሩ ነው። በዚሁ የሚቀጥል ከሆነ ምናምን ከጉዳት ፍሪ የሚሆን ከሆነ ኦዴጋርድ ላይ ሁላችንም ጥያቄ የምናነሳበት አይነት ተጫዋች አይደለምና ደስ ብሎኛል። ቻው አይቮሪ ኮስት። በጣም ይገረመኝ እኮ ማለት ነው ጌሙ እንደተጀመረ ጌሙን ዶሚኔት ያደረገችው ወይም ጥሩ አጀማመር የጀመረችው ጥሩ የተጫወተችው አይቮሪ ኮስት ግን አንድ በጣም በሳል ቡድንና የሆነ ልምድ ያለው ቡድንና ግን ጥሩ የሚጫወት ልምድ አልባ ቡድን ያደረጉት ጨዋታ ነው ይመስለው። በቃ አይቮሪ ኮስት ተጫወተች መጀመሪያ፣ ከዛ ኖርዌይ ያገባች። አማድ እጅግ በጣም ጽድት ያለ ተጫዋች መሆኑን ኦኬ፣ በጣም የሱን ደረጃ የሱን ሌቭል ያሳየ የሚገርም ጎል ነው ያገባው። የሚገርም ጎል አቻ አድርጓቸው ነበር። ግን አርሊንግ ሃላንድ የሚባል ፍጥረት ፔናልቲ ቦክስ ውስጥ ካለ ጎሉ ማለት ነው በደመ ነፍስ በቃ ደመ ነፍሱ ራሱ ይመሯል። ሰውየው በቃ ሲፈጠርም ገና ሲመረትም ሰውየው አጥቃ ተብሎ የተፈጠረ ሰው ፈልጎትም ነው የነካው ሳይፈልጎም ነው የነካው። ኳሷ በጣም በቃ የኳሱ ማርክ ራሱ እያየ ነው ክብልል እያለች ሄደች የገባችው ማለት እና አባቱ ፊት ለፊት ነበረ ደግሞ ስቴዲየም ውስጥ። የሚገርም ምሽት ልክ እንደጨረሱ እንደተለመደው አይ ኖርዌይ የሚገርም ቀጣይ ብራዚል ኖርዌይ ያስቢበት። አሁን ደግሞ ወደ ቀጣይ መተኛት የለም። ወደ ቀጣይ ደግሞ ዓለም ዋንጫችን እንሄዳለን። ምንም አይነት ዓለም ዋንጫን በተመለከተ እንዳያመልጣችሁ ፎሎ ይደረግ፣ ቤተሰብ ፎሎ እየተደረገ ለአማድ አንድ ጊዜ አንበሳ። ወይኔ አንተ እግዚአብሔር እኔ ምን ልበል? አንበሳ ነህ በቃ ብቻውን ምን አለ ሙሉ ብታጫውተው። ዲዮማንድ የሚባል ሰውዬ ወይኔ ዲዮም አንተ እግዚአብሔር ማርቲኔሊ ይበልጣል። አንተ ጋርናቾ ነህ። ምን ማርቲኔሊ ጋርናቾ ይሄን ማድረግ ያቅተዋል? አንተ የምታደርገውን እኮ ጋርናቾ ማድረግ። አረ ጄሚ ጊተንስ ያቅተው ይሄ አንተ የምታደርገውን ማድረግ እንዴ? ጊተንስ አረ ይችላል። ጋርናቾ ነህ አንተ። ምን ሆነ ነው? አረ ሊቨርፑሎች እንኳን ቀረባችሁ እንኳን አቤት ገዝታችሁት ቢሆን ወይኔ ሂርዊጎ ተብሎ ቢሆን እኔ መልሱልኝ ነው የምለው። ገንዘቤን እንደዚህ ነገር አይመቸኝም። እኔ ነው የምላችሁ። ፒኤስጂ ነው እሄዳለሁ ያለው። ፒኤስጂ ይሂድ፣ ባርኮላን ውሰዱት እግዚአብሔርን። ወይኔ ሲያስጠላ። ምን ሆነ ነው እንዴ? አንተ ስንት ነገር ከአንተ ሲጠበቅ አንተ እኮ ሙሉ የተጫወትከው ይሄ ልጅ ተቀምጦ ነው። ወይኔ አማድ ቅጣት የምትሆኑ እኮ በቃ እኔ በረኛው በረረ የሆነ ሰዓት ላይ እንዴት እንደበረረ እንደንትን በረረ። ምን እናርግ? ምን ቋጠርን? በረረ። ያ ደግሞ ሳያስበው አገባ። ሃላንድ ሳያስበው እኮ ነው ያገባው። ወይኔ እኔ ቆይ የኮት ዲቫር እኮ አሰልጣኝ እኮ በአማድ ብቻ አይደለም እኮ ዌልፍሬድ ዛሃ ምን አልብጠረው እነ ሴባስቲያን ሃለር ለምን አልተጠሩ? አጥቂ እኮ ነው ይልን። እሺ ዋሂ ይሄ አሁን መጨረሻ ላይ ያስገባው አጥቂ እኮ እናውቀዋለን እኮ ፈረንሳይ ሊግ ላይ ይጫወት ነበር አይደል እንዴ? ጎበዝ እኮ ነው። ስንት ትልቅ ቲም ሲፈልገው የነበረ ተጫዋች። ለምንድን ነው መጀመሪያ ያላስገባው? ማናቃቸውን ሰዎች ይዘህ የምትገባው እንዴ? በስመ አብ። እሺ ቆይ ዲዮማንድ የሚባለው ሴንተር ባክስ የስፖርቲንጉ ለምን እሱ የኮንሰንትሬሽን እጥረት። አሁን ጥቁሮቹ እኮ የተቸገሩት እኮ ይሄን እኮ በቃ አግብተው እኩል ሆነዋል አይደል? ኮንሰንትሬሽን እንዴት ያጥራል? ኦስካር ቦብ ወይኔ
አሁን አምናችሁኛል ጋይስ። ይሄ ዓለም ዋንጫ ሰዓቱ በቃ ያስቀባጥራል ብያችኋለሁ እኮ። ቪዲዮውን አሁን ነው መልሼ ያየሁት እና በጣም ነው ያሳቀኝ ለራሴ ማለት ነው። ኤኒዌይ ኖርዌይ እንግዲህ በሃላንድ የመጨረሻ ደቂቃ ጎል ታግዛ አይቮሪ ኮስትን 2-1 በማሸነፍ ወደ 16ቱ ዙር መቀላቀሏን ማራገጥ ችላለች። በ16ቱ ዙርም ብራዚልን የምትገጥም ይሆናል ማለት ነው። በዚህ ጨዋታ ላይ ኖርዌዮች 39ኛው ደቂቃ ላይ በኑስ አማካኝነት የሚገርም ከርል ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር። ፈርስት ሃፍም በተወሰነ መልኩ የተሻሉ ነበሩ። ነገር ግን ከሰከንድ ሃፍ በኋላ ተጨና ወደ ጨዋታው የመጣቸው አይቮሪ ኮስት ተቀይሮ በገባው አማድ ያለው አማካይነት 74ኛው ደቂቃ ላይ በጣም ማራኪ ጎል አስቆጥሮ እንግዲህ 1-1 ጨዋታውን አደረጉ። ከዛ በኋላም እንግዲህ ሃላንድ 86ኛው ደቂቃ ላይ ለኖርዌይ በመድረስ ጨዋታውን ኖርዌይ 2-1 አሸነፈ። አይቮሪ ኮስትን በመጣል ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ይሄ ልጅ በጣም ትልቅ ክሬዲት ዲዘርቭ የሚያደርግ ተጫዋች ነው። በኖርዌይ ብሔራዊ ቡድን ውስጥ እንግዲህ ከትላልቅ ናሽናል ቲም ከሚጫወቱ ኮከቦች ጋር በጎል ኮከብነት ስፍራ ላይ እንግዲህ እየተፎካከረ ይገኛል ማለት ነው። ኤኒዌይ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ይበጃችሁ። ታግለሽ እቺ ስትቀር ያራዳለች እቺ ስትቀር እንደነ ሞሮኮ አላየሽም? ጭራሽ እነሱ ሌላው ታግሎ ባለቀ ዱብ ዳርገውት ፈንጆ ወረደ የከተቱትን አይቮሪ ታግለሽ ቋጥረናል እኮ እንደ ሀገር ነው ቁጭ ብለን እንደ መዲና ነው የቋጠርነው እኮ ቋጠርን ታገልን። መጨረሻ ግን ከኤአይ ጋር ማንም አይጣላም ያራዳል። ኤአይ ጊዜው እሱ ነው። አበቃ ምን ታረጋል? ገባ ይታደሉታል እንጂ አይታገሉትም። ከቫይኪንግ ጋር ተጣ በድሮም በአዲሱም እኮ ነው ይዘው የመጡት እኮ ኖርዌይች ያራዳልች እንዴ እነ ወደ ጋርደን ይዟል ቫይኪንግ። እዚህ ጋር ኤአይ ደግሞ ይዞላል የማይደግም በቃ አይ በረዲ ምንም ከዚህ ጋር ምን ብለህ ልትታገል ትችላለህ? ያራዳልች ለማንኛውም ሞክራችኋል እንግዲህ ምንም መደረግ አይችልም ማለት ነው። ያው እንዳልኩ ነው ትሞክራለህ አልሆነ ካለ ምንም ማድረግ አትችልም ያራዳልች ማለት ነው። ከብራዚል ጋር ፋይት ልንይ ነው። ፈንጂ ወረዳ ልንመለከት ነው። ያራዳልች ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ አይረሳ። ይመቻችሁ። በጣም ያስደሰተኝ በተለይ አስተላለቅ ያስደሰተኝ ጨዋታ ሃላንድ አግብቷል። ኖርዌይ ወደ 16 ውስጥ ተቀላቅላለች። ኖርዌይን በመደገፌ ከቀን ወደ ቀን እየኮሮኝ ነው። የፍራንሱን ጨዋታ ባይዘው ጋይስ እንደነገርኳችሁ ነው። በቃ አልፈናል ብሎ ስላሰባ አሰልጣኙ ሁሉንም አስወጣቸውና ብሎ ሩጫ አረገ። ለካ ለዚህ እየተዘጋጀ ነው። አይቮሪ ኮስት ከላከላለሁ ብላ ስገግም ተለጠፈች። ከዛ በኋላ አማዳም ገባ አገባ። ከዛ በኋላ ድጋሚ አላገባ። ያ ሃላንድ የሚያጠራጥር ጎል አስቦበት ትንሽ ስህተት አለቻት። ግን ኤኒዌይስ ዊን ኢዝ ዊን። 3 ጨዋታ ቀርቶናል ዋንጫውን ልንበላው። ኦር ኖርዌይ ወይ ደግሞ ፖርቹጋል ግዴታ ነው። ምንም ክርክር የሌለው። ኤኒዌይስ ኖርዌይ እና የሃላንድ ደጋፊዎች ይላላችሁ ኮሜንቱን አጨናንቁት። ይመቻችሁ። ሁላችሁ ሰው በዚህ ታል የአፍሪካ ቲም ምናምን እያለ እኔ ለሜሲ ነው የምቋጥረው። እዚህ ጋር ፓፓውቴ ለሜሲ ነው የምቋጥረው። አይቮሪ ኮስት ከኖርዌይ ተጫወቱ እንዴት ነው ለሜሲ የምቋጥረው ካልከኝ ይሄ ሰው እያለ ሃላንድ አለ። ሃላንድ ካለ ደግሞ ጎል አለ። ጎል ካለ ደግሞ ሜሲ ጋር እየተከተለው ነው ያለው። አስበው ሃላንድ ፈታ በቃ አንተ እኮ ብዙ ዘመን አለ ገና ልጅ ነህ። ሜሲ እኮ ኳስ ሊያቆም ነው በቃ ሜሲ ወርቅ ጫማዋን ነው ጎልደን ነው ምናምን ጎሏን እና ደግሞ ባንቱራንም ይብላ ዋንጫውንም ይብላ እና አትከታተል ዝም ብለህ ሪካርድ ምናምን በቃ እንፈልገዋለን እኛ ሜሲ ባይፈልጉም ገባሻ። እሱም መጣል ይችሉ ነበረ። በጣም በጨዋታ በልጦ ነበረ አይቮሪ ኮስት። ኖርዌይ የመከላከል በጣም ድክመት ያለበት ቲም ነው። ማለፍ አለ ባይተም አይደርሱም ባይዘው የትም እንትን አይሉም። ካሜሩን አይቮሪ ኮስት በጣም በቃ በሜንታሊቲ ችግር ነው ጉድ የሆኑት። ጎሉ እስኪቆጠርባቸው ድረስ ዘይወር በጣም ቤስት በጣም ያቃጥለኝ ነገር ይሄ ብቻ ተቃጥያለሁ። ፋሚሊ የኖርዌዮቹ ቫይኪንጎች አይቮሪ ኮስትን ከዓለም ዋንጫው አሰናብተዋቸዋል በመሪያቸው ታግዘው። ሃላንድ እዚህ ጨዋታ ላይ ጥሩ አልነበረም፣ ነገር ግን አስፈላጊና ወሳኛውን ጎል አግብቷል ለኖርዌይ። ኖርዌይ ለመጀመሪያ ጊዜ ወደ 16 ውስጥ አልፋለች። ሃላንድም በዚህ የዓለም ዋንጫ እንግዲህ 5ኛ ጎሉን አግብቷል። አይቮሪ ኮስቶች አሪፍ ተጫውተው ነበረ። በአማድ ዲያሎ የተነሳ አቻ የሚያደርጋቸውን ጎል አግኝተው ነበር። ነገር ግን ጨዋታው ላይ ጥሩ ያልነበረው ነገር ግን ወሳኝ ጎሏን ያገባው ሃላንድ ሀገሩን ወደ 16 ቲሞች ውስጥ አስገብቷል። ቀጣይ ጨዋታ እንግዲህ ቅዳሜ ከብራዚል ጋር ይገናኛሉ ኖርዌዮች። የሚገርም ታሪክ እየሰራ ነው የሚገኘው ሃላንድ የሚገርም ተጫዋች ነው። ለኖርዌይ በጣም ወሳኝና አስፈላጊ የሆነችውን ጎል አግብቷል። ዋው ኖርዌይ የመጀመሪያው የአፍሪካ ሀገር እንግዲህ ተሰናብታለች ከዓለም ዋንጫው ከ2026ቱ። ዋው አማዲኒዮ አገሩ መታገድ አልቻለም። የምር ደብሮኛል።
የሮናልዲኒዮ ግብ እኮ ነው ያስቆጠረው። ምን አይነት ድሪብሊንግ እስኪ ምን አይነት ፊኒሺንግ ነው ግን አይመሙን አይታችሁታል። እኔ አለው ምናምን ሲል የሆነ ተቀይሮ መግባቱ የተዋጠለት አይመስለኝም። ግን እኔ ኢንፋክት ምናምን አለው ልጁ የ90 ደቂቃ ተጫዋች አይደለም። ዩናይትድም እንደ ዴቭዝ በጣም የሚጠቅመው ተጫዋች አግኝቷል። በተለይ የሆነ 45 ደቂቃ እሱ ማጫወት ቢበዛ 60 ደቂቃ እያጫወታችሁ ወይ እየቀየራችሁ እያስገባችሁ በጣም ድንቅ ስራ መስራት የሚችል ፖቴንሻል ያለው ሰው ነውና ኤመርስፋዬ እሱን ከተጠባባቂ ማስነሳቱን እኔ እረዳዋለሁ። ለልጁ ህመም ሊሆን ይችላል። በቃ እኔ ከዚህም በላይ መስራት ይችላሉ የሚል ነገር ነው ያየሁበትና ያ ቫይኪንግ በ13 ተከታታይ ጨዋታ እንግዲህ ማስቆጠሩ ስለቀጠለ ወደቁ እንጂ አይቮሪ ኮስት በደንብ ፖቴንሻል ነበራት ግን ኖርዌይ ገጠመቻት። እናንተም ታስባላችሁ? ፎሎክ ሼር ማድረግ ወይኔ አይቬሪ ኮስት ወይኔ እግዚአብሔር እኔ በቃ እኔ ለምንድን ነው እኔ የምቋጥርለት ቡድን የሚወድቀው? እግዚአብሔር ኧረ በስመ አብ እኔ በጣም አማድ ያሉ እንደዛ አድርገው የሚገርም ጎል አስቆጥሮ በቃ ማለፍ ነበረባት እኮ ሃላንድ ሳይፈልግ ያገባባቸዋል። ሳይፈልግ ኳሷ ፈልገው ሄደሽ ማለት ነው። ጭራሽ እኮ በረኛው ቦታውን መልቀቁ ምናምን ነገር ነው እንጂ ሃላንድ ማለት ነው ይፈልገው የመተው እግሩ ስር እኮ ነው የመጣችለት። ዲሞን የሌለበት ነገር ማለፍ ነበረባት። ጨዋታ ኮምፔር ከተደራረቁ ያን ያህል ማለት የሆነ ሁለቱም ቡድኖች እንደዚህ ምናምን ዶሚናንት አድርጓል ማለት አይቻልም። በቃ ይሆናል አንደኛው ኖርዌይን ብታልፍም አይደብርም፣ አይቬሪ ኮስትን ብታልፍም አይደብርም። ግን በአንጻራዊነት አይ ቲንክ ኖርዌይ የተሻለች ነች ብዬ አምናለሁ። ኦዴጋርድ ስላልጠች በጣም ደስ ብሎኛል። ኦዴጋርድን በጣም ስለምወዳት ከዛ ባለፈ ያው አይቬሪ ኮስት መጀመሪያ ኖርዌይ እንድታልፍ ፈለኩ። ከዛ ደግሞ በጮቶ ማል ምናምን አማድ ያሉ ያችን ጎል ካስቆጠረ በኋላ የአይቬሪ ኮስት ደጋፊ ሆንኩና አይቬሪ ኮስት እየቋጠርኩና ከዛ ወደቀች ማለት ነው። በጣም ነው የደበረኝ። በስማ መሸነፍ አልነበረባችሁም በፍጹም ማለት ነው። እና በጣም ነው የሚያሳዝኑት። እሺ ምን ተሰማችሁ? ሃላንድ ለሀገሩ በ50 አይ ቲንክ በ53 ጨዋታ ወደ 60 ጎሎችን አስቆጥሯል። እሱ ሳይፈልግም እኮ እያስቆጠረ ነው። ግሩዘር ነው ጓዝ የሚመታለት ነው። ኤኒዌይ ሃላንድ ይችላል። ይመቻችሁ። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ይጻፋችሁልኝ። ይመቻችሁ። ወይኔ ኮትዲቫር ወይኔ ኮትዲቫር ወይኔ ኮትዲቫር በጣም አሳዛኝ ተሰናባች አማድ ዲያሎ ጋይስ። አንዴ ለአማድ ዲያሎ ምን አይነት አስደናቂ ተጫዋች ነው። ባለፈውም ከኤኳዶር ጋር ተቀይሮ ገብቶ ነው 90ኛው ደቂቃ ላይ በአስገራሚ ሁኔታ የማሸነፊያውን ጎል አስቆጥረው እንግዲህ ከምድባቸው ወደ 32 እንዲያልፉ ያደረገ በጣም አስደናቂ ተጫዋች ነበረ። ዛሬም በድጋሚ ተቀይሮ ገብቶ 73ኛው ደቂቃ ላይ አቻ ማድረግ የቻለችውን ጎል በልዩ ሁኔታ በሚገርም አስተላለፍና አጨራረስ አስቆጥሮ አቻ ቢያደርግም ኤርሊንግ ሃላንድ ደሮቦት 60ኛ ጎሉ ለኖርዌይ በጣም የሚገርም ቁጥር ሰቅጣጭ ቁጥር ነው ያለው ለኖርዌይ። በነገራችን ላይ በ53 ጨዋታዎች ነው ዛሬ 60ኛ ጎሉን ያስቆጠረው። 4 የዓለም ዋንጫ ጨዋታዎችን አድርጎ 5 ጎሎችን አስቆጥሯል። እያንዳንዱ የዓለም ዋንጫ ጨዋታዎች ላይ በተሳተፋቸው በሙሉ ጎሎችን አስቆጥሯል እንደማለት ነው። ምን አይነት አስደናቂ ተጫዋች ነው። በሚያሳዝን ሁኔታ እንግዲህ 86ኛው ደቂቃ ላይ ባስቆጠረው ጎል ኮትዲቫር ከዓለም ዋንጫው ተሰናብታለች። በ16ቱ ደግሞ ኖርዌይ ብራዚልን የምታገኝ ይሆናል። አማድ ግን በቃ ከመስመር ላይ ያወጣት ያቺ ኳስ ቅጣት ምቱ ራሱ ባለቀ ሰዓት ሞክሮት ምን አይነት ሴቭ ነው ያደረገበት ግብ ጠባቂው ጋይስ። በጣም የሚያሳዝን ነው። ለማንኛውም አፍሪካዊት ሀገርን ለመሸኘት ተገድላን ትላንት ሞሮኮ አልፋለች። ዛሬ ደግሞ ኮትዲቫር ተሰናብታለች። ስለ ኖርዌይ ግስጋሴና ስለ ኮትዲቫር መውደቅ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በአጋጣሚ ገባ ተሳካለ። በልጆቹ ልዩ ጥረት ማለት ነው እና ዲንግራ ባለቀ ደቂቃ እየገቡ ጎሎችን እያስቆጠሩ እነ ሀለር እየቀወጡት እነ ዲያኬቴ ምናምን እያበዱለት ዋንጫ በላ። ከዛ ራስክን እንደ ታክቲካል ኮች ምናምን ነገር ማየት ጀመርክ። ምን አይነት ደደብ አሰልጣኝ ነው በእግዚአብሔር። አማድ ዲያሎን እስከ 60 ደቂቃ ታስቀምጣል። በየትኛውም መስፈርት ፎርፎርቱ አድርጌ ልከላከል ነው 4-1 ምናምን ብለም የገባው መስፈርት አማድ ዲያሎ ሊቀመጥ አይችልም። እንደዚህ አይነት ወሳኝ ጨዋታ ላይ ማለት እንደዚህ አይነት ወሳኝ ጨዋታ ላይ አማድ ዲያሎ አይቀመጥም። አማድ ዲያሎን በማስቀመጥ ብቻ ነው የመጨረሻ የተኛ ጌም ነው። እንደዚህ አይነቱ የተኛን ጌም ደግሞ አማድ ዲያሎ ነው ሊያነቃው የሚችል። ገብቶ እንዴት እንዳነቃው አይታል። ተቀይሮ ስለገባ ምናምን አይደለም። አማድ ዲያሎ አማር ነው። ከቤንች መነሳት ምናምን አይጠበቅበት። ምን አይነት ስራ እንደሰራ ማለት በጌታ ስም ቅጣት ምቱ ቢቆጠርለት ምን ነበረ በእናትህ። እኔ ሜሲ ምናምን የመተው ቅጣት ምት ነው መሰለኝ። እንዴት ነው የመተው ቅጣት ምት? ጎሉስ እንዴት አባቱ ነው የሚያምረው። ለማንኛውም ሃላንድ 5ኛ ጎሉን 5ኛ ዓለም ዋንጫ ጎሉን አስቆጥሮ ሀገሩን ለሆላንድ አሸንፋ እንድታልፍ አድርጓል። በጨዋታው ላይ ሁሉም በሚባል ደረጃ ተኝተው ነው ነበር። 3 ጎል እንዴት በጨዋታው ሁላ እንደተቆጠረ በጣም ያስቃል። 3 ጎል ሳይሆን 2 ጎል፣ አንዱን እንኳን ችግር ሁለቱም በጣም ጥራት ያላቸው ጎሎች ናቸው። ኢንዲቪጁዋል ለየት ያለ ነገር የተመለከትንበት እንጂ በሁለቱም በኩል የሆነ የተኛ ነገር ነበር ጌሙ። ብቻ ኖሮ ያልፋለች ማለት ነው። ኮትዲቫርን ጥላ መውደቅ ያልነበረባት ሀገር ናት። ልጆቹ ባላቸው ታለንት ምክንያት ጣላት አሰልጣኙ እከክ
ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። አላረ ኤርሊንግ ብሮት ሃላንድ ማይ ሮቦት እኔ ነግራችኋለሁ። የኔ ሮቦት እዚህ ዓለም ዋንጫ ላይ ታምር ያሳያችኋል። ለማንኛውም ይቅርታ አድርጉልኝ። እኔ ኖርማሊ የአፍሪካ ሀገራት ላይ አልቋጥርም ነበር የምር ስፔሻሊ አይቮሪ ኮስት ምንም አላደረገችም። ያው ሳውዝ አፍሪካ፣ ሞሮኮ ያው ራሳቸው ስለሚያካብዱ ሳውዝ አፍሪካ ደግሞ ባለው ሁኔታ ቋጥር ያለው እንጂ የአፍሪካ ሀገር ላይ አልቋጥርም። ግን በቃ የሃላንድ ጉዳይ ሆነብኝ ነው የምሬን ነው። እና ቀጣይ ደግሞ ብራዚል መጣንልሽ እንደመስስሻለን እኔ ነግራችኋለሁ። ብራዚል፣ አርጀንቲና፣ ጀርመን ወጣለች። ብራዚልና አርጀንቲና ነው የቀረችኝ። እናስወግዳታለን። ለማንኛውም በጣም ነው ደስ ያለኝ። በሃላንድ ጎል መሆኑ ደግሞ ጣፋጭ ያደርገዋል። ማይ ሮቦት በ53 ጨዋታ 60ኛውን ጎል ነው ያገባው። ምን ይሄ ሰው እኮ አይደለም፣ በቃ ሰው አይደለም። ወይኔ ኮት ዲቫር፣ ወይኔ አይቮሪ ኮስት። ጀማው ኮፒ ሊንክ ይደረግ እስከ መጨረሻው። አማድ ዲያሎ ምን አይነት ጎል አስቆጥሮ፣ ጥቁሩ ሜሲ ያስባለ ጎል አስቆጥሮ፣ ይሄ እርኩስ ሃላንድ በቃ ሜዳ ውስጥ ካለ ጎል ያስቆጥራል። ተጫወተ አልተጫወተ ለምን ሁለት ኳስ አይነካም? አንደኛው ጎል ነው። ምን አይነት ፋራ ነው ሰው ነው? ቆይ ምን አይነት ሰው እንደሆነ እግዚአብሔር አይገባኝም። በቃ ያገባል። በቃ ኦን ሂዝ ወርስት ጌም አንድ ጎል አለው። ኖርዌይ አሸንፋለች። ሌላኛው አፍሪካዊ ቲም ወድቃለች ማለት ነው። አይቮሪ ኮስት ለአማድ ሲባል ቢያልፉ ደስ ነበር፣ ግን ምንም ማድረግ አይቻልም። ኖርዌይ የምትደርስ ቲም እንዳልሆነች ያው የሚታወቅ ነው። ከብዙ ጊዜ በኋላ የተሳተፉት ግን የአማድ ጎል በስመ አብ የመጀመሪያው የኖርዌይ ጎል ራሱ ያበደ ነው። ብቻ አሁን ፍራንስ ከስዊድን እንጠብቃለን። ያው ምንም አይፈጠርም እባክህ፣ ፍራንስ ይለጠልጣል። ለማንኛውም ይመቻችሁ። ቋጠርን አልሆን አለን። ኧረ አይቮሪ ኮስት ምን አይነት በቃ እኔ አማድ ዲያሎ ማለት ነው ተቸላለ እኔ አባት ኒኮላስ ፔፔ ተቸላለ። ሌሎቻችሁ ግን ማለት ነው እኔ ምን አይነት የደከመ መከላከል ነው ያሳዩት ባለቀ ደቂቃ ማለት ነው። ለማንኛውም አይቮሪ ኮስት ማለት ነው በኖርዌይ ተሸንፋ በቃ ወደ አህጉሯ ተመልሳለች፣ ወደ አፍሪካ። አረ በሂደት እየተንጠባጠቡ እያለቁ ነው። በቃ አንድ ሞሮኮ ብቻ ነው እንዴ ነፍስ ያለው ቲም ያለው። አረ እነዚህ ሲደከሙ ናቸው። አማድ ዲያሎ ግን ይመችሽ የኔ አባት ይመችሽ። እውነት እንደዚህ አይነት ነገር ይቻላል። የምሬን ነው የምላችሁ። አሁን ይህ ሰው የሰራውን ስራ ብነግራችሁ በጭራሽ ነው ማታምኑኝ ማለት ነው። ከዛ በፊት ግን ማለት ነው አይቮሪ ኮስት እንዲች ብሎ እንዳይከፋችሁ፣ እንዲች ብሎ እንዳይደበራችሁ የምሬን ነው የምላችሁ። ታገላችኋል፣ ምን ብላችኋል፣ ግን ምን ታረጋላችሁ? ከሰው ጋር ከሮቦት ጋር የተጫወታችሁት አችሏቸውማ። ግን ይህ ሰው የሰራውን ስራ ዛሬ ብነግርህ ከነጭራሹ ነው ማታምነኝ ማለት ነው። ልንገርሽ በ3 ጨዋታ 5 ጎሎችን አስቆጥሯል። ይህም የማይታመን ነው። በመቀጠል በ53 ጨዋታ 60 ጎሎችን አስቆጥሯል። የምን ጊዜም የኖርዌይ ብሔራዊ ቡድን ጎል አስቆጣሪ ነው። እድሜው ስንት ነው? 25 ዓመት እንኳን አልሞላውም። የምሬን ነው የምላችሁ ማለት ነው። ከዛ መቀጠል በትንሽዬ ጨዋታ እንግዲህ ብዙ ጎል ያስቆጠረ ተጫዋች ሆኗል ማለት ነው። ይሄም የማይታመን ነው። በመቀጠልም ደግሞ ከ28 ዓመታት በኋላ እንግዲህ ኖርዌይን ወደ ጥሎ ማለፍ አሳልፏቸዋል ማለት ነው። ማን ይህ ሰውዬ ምንም አይነት ንክኪ ላያደርግ ይችላል በጨዋታ ላይ ደካማ ሊሆን ይችላል፣ ግን ይዞ ይወጣል ማለት ነው። ያድልሃል። ቀጣይ ደግሞ ብራዚል ተዘጋጅ ለዚህ ሮቦት ማለት ነው። ግን ሃላንድ ሌላ የሰው ልጅ አይደለም። ምንም እንኳን ኮትዲቫር ባይቀናትም አማድ ዲያሎ ተቀይሮ ግን ገብቶ ያደረገው እንቅስቃሴ የማይታመን ነው። ወላሂ ክብር ይገባዋል። ጀናደር የዓለም ዋንጫ የምርም የበረኞች ነው። በስማም ይህን የመሰለ ቅጣት ሴቭ አደረገው ባለቀ ሰዓት። ምን አይነት ተከላካዮች ናቸው? ደግሞ ሃላንድ ዝም ብሎ ነው እኮ ነካ አድርጎ ነው ያገባው። ሶስቱም እዛ ትሄዳላችሁ። ኧረ አማድ ያገባችሁ ጎል እኮ ወይኔ ቅጣቱ፣ ወይኔ ቅጥልን ያልኩት። ኧረ ፈር እንዴት እንዳላስጀመሩ ጨዋታው ነው ራሱ። ይመቻቸው እና ሃላንድ ሄዱ። አሁንም ኧረ ያናዳል ግን ባለፉት 13 ጨዋታዎች ላይ 25 ጎል አለው። በ53 ጨዋታ 60 ጎል አለው። ይሶይ ምን አርጉ ነው ብትልን የአፍሪካ ሀገራት ሙሉ ሊባሩ እንዴ? ምንድን ነው ባካችሁ? ሁሉንም ጨዋታ የተሸነፉ ነው ኦልሞስት። ነገር ግን ዛሬውን ኖርዌዮች ማለት ነው ዲዘርቭ አያደርጉም ማለት ከባድ ነው። ምክንያቱም የተጫወቱበትን መንገድ ያጣቸዋል። በጣም የተመጣጠነ ጨዋታ ነበር። እኔ በበኩሌ ያው ኮትዲቫሮች የተሻለ ኮርነሮች ምናምን ማግኘት ችለው ነበር። ሴት ቢሻቸውን ግን በደንብ አልተጠቀሙም፣ ብዙ አግኝተውም ቢሆን። ነገር ግን ያ ጨዋታውን ስንመለከት ግን ኢንዲቪዥዋል ብሪሊየንስ እንደዚህ ያስባለበት ጨዋታ ነው። ሌላ ምንም ምላቸው ነገር የለም። አንቶኒዮ ኑሳ ኢንዲቪዥዋል ብሪሊየንስ ላይ ታውስታል። አማድ ዲያሎ ቤንች ላይ መቀመጥ የለብኝም ፋ ነው የሚሉት አሰልጣኛቸው ፌፋ ይሉታል። ብቻ እሱ እኔ በጣም ጋይስ አሰልጣኙ እየወቀስክ ነው ሙሴ ምን ሆነ ነው ምናምን እያላችሁ። ነገር ግን እንዴት አልወቅሳቸውም ጋይስ። ይኸውልህ አማድ ዲያሎ አሁን ቤንች የሚቀመጥ ተጫዋች ነው። እንደው ይህን ጨዋታ ያያችሁ ፍረዱ።
ከመስመር ላይ ኳስ አወጣላችሁ ከመግባቱ 17 ደቂቃ ላይ 74ኛው ላይ ራሱ አስቆጠረ። በሚገርም መልኩ ዋን ኦፍ ዘ ቤስት ጎልስ ኢን ዘ ቶርናመንት እኔ እዚህ እስካሁን ድረስ ባየሁት ማለት ነው። እና አማድ ዲያሎ መቀመጥ አልነበረበትም። የስ ከኩራሳው ጋር ጥሩ አልነበረም። ኢኳዶር ጋር ዊነሩን ያገኘው ታይሮ ገብቶ ራሱ ነው። ከዛ ውጭ ያለውን ደግሞ ጀርመኒ ጋር ደግሞ መጥፎ ማይባል እንቅስቃሴ ነበር ያሳየውና አማድ ዲያሎ መቀመጥ አልነበረበትም። ተጫዋታው ማውራታችን እንቀጥላለን። ነገር ግን ኑሳ ኤርሊንግ ሃላንድ ምናምን እንዳለ ሆኖ ግን አንድ ተጫዋች ሜንሽን ማድረግ ፈልጋለሁ። ፓትሪክ በርዥ ይባላል። የምታውቁት 28 ዓመት የቦዶ ግሊምት ተጫዋች ነው እና የሚገርም ዓመት አሳልፎ ነው የመጣው። 25 ፕሌየር ኦፍ ዘ ይር ራሱ ነበረ በሊጋቸው ላይ ሌስትሬን ላይ ማለት ነው። እና ይሄ ልጅ ዛሬና የሴኔጋል ጨዋታ ላይ ሰራላችሁ ለኖርዌይ ትልቅ ስራ። ሶልባከንም እንግዲህ አሪፍ ስራ ሰርተሃል ብዬ ነው ማስገው እሱን ቀይረ በማስገባት ባለፈው፣ አሁን ደግሞ ዛሬ አሰልፈው ነው አክቹሊ ቻንስ መፍጠር የቻለው እና ሁለቱም ሲቹዌሽኖች የሚገርማችሁ መምታት የሚችልበት ሲቹዌሽን ነው። ግን እይታው ልጁን በጣም ላድንቅለት ስለፈለግኩ ነው የሰጠበት መንገድ ለኤርሊንግ ሃላንድ ፖዚሽኒንጉን አይቶ በደንብ ልብ ብሎ አውጥቶት መምታት የሚችላቸውን ኳሶች ሰንጠቅ አድርጎ ሲሰጠው ሁለተኛ ጊዜ ነው እና ሜንሽን ማድረግ ስለፈለግ ነው። ስለዚህ ልጅ ባይዜ ደግሞ ሳለ ዋንጫ ጉዳይ እንደተለመደው ምንም ነገር እንዳያምጣችሁ አዲስ ከሆናችሁ ፕላስ መጫ እንዳይረሳ። ኮመንት ላይ እንግዲህ የኖርዌይ እና ብራዚል እንደሚገናኝ ታውቃሉ። ማን ያሸንፋል የሚለውን ሀሳባችሁን ማስቀመጥ እንዳትረሱ ማለት ነው። ኖርዌይ ዋዛ አይደለችም፣ እሱን ታሳቢነት መግለጽ ይኖርብናል። ነገር ግን ስፔስ በጣም ስለሚሰጡ እነ ቪኒሲየስ ጁኒየር ኩኒያ ምናምን በጣም ኤክስፕሎይት አድርገው ሊያዝጓችሁ ይችላሉ ብዬ አስባለሁ። ግን አሪፍ ጨዋታ እንደምንመለከት አልጠራጠርም። በዛው ደግሞ ኮፒ ሊንክ ይደረግ ሴፍ እያደረጋችሁ በደንብ ተጫዋታ ውስጥ ይናወራ ደግሞ ስለዚህ ነው እና ይህ ጥያቄ ቦኒ ጥሩ ውጭትም ሳልሆነ ማለት ነው የራይት ዊንጉ ላይ አማድ ዲያሎን ከተ ኒኮላስ ፔፔን ወደ አጥቂ ማምጣት ይችላል። ፎርስ ላይ ማጫወት ይችላል። ምክንያቱም አጥቂው ምንም እያደረገላቸው አይደለም። ቦኒ እውነት ተነጋገርና እና ያ እሱም ማድረግ ይችል ነበር ብዬ ነው ማስበው። እናንተ ግን እንደፈለጋችሁ አትቀሳላችሁ አልወቅስም በቃ ብያለሁ። ኤኒዌይስ ግን ያ የኖርዌይ ጉዳይ እንደምታዩት 88 ዓመታት በኋላ ነው በዚህ ኖክአውት ስቴጅ ላይ ጎል ማስቆጠር ይችላል እና የዚህ ጨዋታ ላይ ደግሞ ሁለት ጎሎች ነው ያስቆጠሩት። አይደለም አንድ ሁለት አስቆጥረው ነው ማሸነፍ የቻሉትና ዲዘርቭሊ ሶ ይሄ ደግሞ ኤሊየን የተባለ ምን እንደምትለው አላታውቅም። በ13 ጨዋታ 25 ጎል ታው ግድ የለም ታው አረጉድ ዲ በዲት በ53 ጨዋታ 60 ጎል ምን አይነት ሬሺዮ ነው ጋይስ? ሻውኒ እኔ በፈለገ ብታሰርተ ዩሮፕ ውስጥ በጣም ከባባድ ቲሞች የሚገጡትና ኖርዌይ ላይ አለ ኦብቪየስሊ ታለንት የመጣላቸው አሪፍ ጨዋቾች አላቸው። ነገር ግን በዚህ ልክ መጮት ይችል ደግሞ ይሄ ልጅ ምንም በቃ እያደነቀው መቀጠለው 5ኛ የዓለም ዋንጫ ጎሉ ማስቆጠር ችሏል። ዛሬ እንደውም ትንሽ ተበላሽቶበት ነበር። ነገር ግን ያው አግብቶታል። ዋናው እሱ ነው። ግን የኑሳና የዲያሎ ጎል ሄዳችሁ እዩት። እኔ ቃላት እዚህ ቁጭ ብዬ ኤክስፕሌን ባረግላችሁ ልክ አይመጣም። ስለዛ ኑሳ የሚገርም ጎል ያስቆጠረ አማድ ራሱ በቃ ሞኝን ያስመሰላቸው እነ ናገምንና ያ የሚገርም ስራ ከመስመር ላይ አውጥቶላቸዋል። ኢማጂን ያቺ ጎል ሁለተኛ ገብታ ቢሆን ምናልባት ኮትዲቫር ለባር ተሸንፋ ትወጣ ነበረ። ምናልባት ደግሞ ሶስተኛም ሊጨምር ይችል ነበር። ኖርዌይ ጨዋታውን ይገልበት ነበር። ነገር ግን አትርፏቸው አቻ አድርጎላቸው ነበር። ያ አንፎርቹኔትሊ ግን ኤርሊንግ ሃላንድ እንደለመደው በቦታው ተገኝቶ ማስቆጠር ችሎ ነበረ። ያ ኢቮሪ ኮስቶች ደግሞ በዚህ የመጣ ይባራሉ ማለት ነው። ግን ኖርዌይ ከማን እንደሚጫወት ያዛችሁ ከብራዚል ማለት ነው። ብራዚሎች ለተመናገር እንደዚህ አይነት ቲሞች ዳርክ ሆርሶቹን እየነቁባቸው ነው። ጃፓን ራሱ አሪፍ ጨዋታ ነበር የተጫወቱት። ነገር ግን ከኖርዌይ ጋር ዘሴም ነገር ነው የሚፈጠረው ብዬ ነው የማስበው። ታይት ጌም ሊሆን ይችላል። ጠንቀቅ ብለው የሚጫወቱ ከሆነ ግን አሪፍ ነገር ይመጣላቸዋል። ኖርዌይ ግን ችግሯ ስፔስ በጣም ትሰጣለች እና ቪኒሲየስ ጁኒየር ያን ጨዋታ በጣም መጠንቀቅ ያለባቸው ልጅ ቢኖር እሱ ነው። ያ ፔደርሰን ምናምን አላቸው በራይት በኩል ግን አላቅም። የቪኒኒ ጉዳይ ሊድ የሚያደርጉት በጣም ስፔስ የሚሰጡ ማለት ነው። ያ እሱ ጨዋታ ብቻ አይተም ያኔም ጊዜ ሲደርስ እንመልሳለን። በሌላም ጨዋታዎች ዛሬ እንመልሳለን። ፍራንስ ከስዊድን ስላለ ቀጣይ እስክንገናኝ ድረስ የዓለም ዋንጫ ጉዳይ እንዳናስቀድም እንዳልኳችሁ ራሱ በጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ። ወይኔ አቬሪ ኮስት አሳዛኝ ተሰናባች ማለት ነው። በቃ ምን አይነት ጨዋታ ነው ያሳየን? ምን አይነት ጨዋታ ነው ያየ ነው? በቃ የተቻላቸውን ሁሉ አድርጓል። አማድ ዲያሎ ነው እሱ ነው ያሳዘነኝ። በቃ ተቀይሮ ገብቶ ሀገሩን ለመታደግ ያላረገው ጥረት የለም። ነገር ግን ምን ያደርጋል? ሃላንድና ኦዴጋርድ የሚባሉ ሰዎች እዚህ ጋር አሉ። በቃ አሳዛኝ ተሰናባች አቬሪ ኮስት ወይኔ ማለፍ ነበረባት ማለት ነው። ግን ምን ያደርጋል? ኖርዌዮችም ይገባቸዋል። ግን እኔ አማድ ዲያሎ ነው ያሳዘነኝ። ወይኔ ለምንድን ነው ግን ኖርዌይ በዚህ ልክ ግምት እየተሰጣት ያለው ነው? የወደቀው ጀርመን ከሷ የተሻለ ግምት እየተሰጠው ነበር እዚህ ዓለም ዋንጫ ላይ። አማድ እንዴት ነው የሚችለው? ቆይ አንዴ እንኳን ወደቅ ሃላንድ ካለ ኖርዌይ የሆነ ነገር ማሳየት ትችላለች ብዬ አስባለሁ። ብቻ እሷ ይጎዳ